ምንድነው አውድ የሚባለው ነገር በጣም ጠቃሚ ነው በተለይ ለኮሙኒኬሽን ለሚዲያና ለናሬቲቭ ስራ አውድ የሚባለው ነገር መሰረት ነው ኮንቴክስት ማተርስ ኮንቴክስት ደግሞ ከጊዜ ወደ ጊዜ የሚቀያየር ነገር ነው ኮንቴክስት የሚባለው ነገር አውድ የሚባለው ነገር የሆነ ዲኮሬሽን የሆነ ማሳመሪያ ነገር አይደለም ሰዎች የሚሰሙትን ሰዎች የሚያዳምጡትን ሰዎች ፊልም የሚሰማቸውን ነገር ከዛ በኋላ ደግሞ የሚሰማቸውን ነገር ተከትለው እርምጃ እንዲወስዱ ወይ እንዳይወስዱ የሚያረጋቸውን ነገር የሚወስን ነገር ነው ሰዎች ምን እንደሚያዳምጡ የሚወስነው ኮንቴክስት ነው አውድ ነው ሰዎች ምን አይነት ስሜት እንደሚሰማቸው የሚወስነው አውድ ነው ሰዎች ምን አይነት እርምጃ እንደሚወስዱ የሚወስነው አውድ ነው ማለት ነው በሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ ላይ በፖሊሲ ሊደርሺፕ ላይ በአክቲቪዝም ላይ የፈለገ ምርጥ ሜሴጅ ብናወጣ ከአውዱ ጋር ማይሄድ ከሆነ ዋጋ የለውም የባክነ ጥይት ነው የሚሆነው because ዓለም ኒውትራል ግራውንድ አይደለም ፖዚሽን የሌለው ዝም ብሎ ክፍት ቦታ አይደለም በሆነ ነገር እያንዳንዱ ነገር ኮንቴክስት አለው አውድ አለው አውዱ ውጤቱን ይወስነዋል ሜሴጁ ብቻ የሜሴጁ ጥራት ብቻ እንዴት እንደተሰራ ክለቨር ሜሴጅ መሆኑ ዋጋ የለውም ኮንቴክስት የአንድን ሜሴጅ ትርጉም ይበይናል ቅርጹን ይወስናል ሰዎች ይቀበሉታል ወይስ ይተፉታል የሚለው ነገር ይወስናል ብዙ ሰዎችን ወደሚፈልገው ቦታ ያደርሳል ሜሴጁ ወይስ አይደርስ የሚለው ነገር የሚወስን ነገር ነው ማለት ነው ኮንቴክስት በጣም ሀያል ነገር ነው የምንኖርበት ዘመን ኮንቴክስት የትም ጊዜ በግሪክ ዘመንም በሮማን ዘመንም አሁንም ማተር አድርጓል ሁሉ ጊዜ አውድ ወሳኝ ነገር አውድ ደግሞ አሁን ደግሞ የበለጠ ወሳኝ ነገር ነው because of the number of things አሁን በመኖርበት ዘመን በ21ኛው ክፍለ ዘመን እየሆኑ ባሉ በርካታ ነገሮች ምክንያት ኮንቴክስት ወሳኝ ነገር ነው እና አንድ የሚያስማማው ነገር አውድ የሚባለው ነገር ፈርሷል ኮንቴክስት ኮላፕስ in the age of context collapse ላይ ነው የምንገኘው ምን አመጣው ኮንቴክስትን ምን አፈረሰው ብትሉ ከፍተኛ ቁጥር ያለው ከፍተኛ መጠን ያለው መረጃ አለ መረጃውን ግን ፕሮሰስ ለማድረግ ምናምን የሚያስችክል ኮንቴክስት ስለሌለ አንደርስታንዲንግ የለም የሰው ልጅ ትንሽ መረጃ ባለበት ጊዜ የነበረው አረዳድ መረዳት ይሻላል በአሁኑ ወቅት ብዙ መረጃ ያያለ ብዙ መረጃ ማለት ብዙ የመረጃ ፍሰቱ ጨምረ ማለት ኖርማሊ አንደ ኖርማል ሰርከምስታንስ አንደርስታንዲንግ ጨምረ ነው መረዳታችን ጨምረ መጨመር ነበረበት በዛው ልክ እየሆነ ያለው ግን የመረጃ ነው ያክል እየጨመረ የመጣ አንድ መረዳት የለም ብቻ ሳይሆን ጭራሽ አሁን የሰው ልጅ ነገሮችን የሚረዳበት መንገድ የአረዳዱ ጥልቀት ትናንት ጥቂት መረጃ በነበረበት ጊዜ እንኳን ከነበረው መረዳት ያነሰ ነው በእጅጉ ያነሰ ነው ይሄም ያንዱ ምክንያት ዓለም አቀፋዊ አዝማሚያዎች አሉ በየሀገሩ ያለ ቀውስ አለ ውጥንቅጥ የወጣበት ነገር አለ ያምራር ቀውስ አለ ያምራር ችግር አለ የግል ኢሹዎች በጣም ኦቨርሎድ ናቸው እነዚህ ደግሞ አት ኤ ታይም ከዚህ ቀደም በሰው ታሪክ አጋጥሞ በማያውቁበት ሁኔታ እነዚህ ግሎባል ትሬንድ ናሽናል ኬኦስ ሊደር ክራይሲስ እና ፐርሰናል ኦቨርሎድ አት ኤ ታይም አት ዋንስ ነው ሀፍን እያደረጉ ያሉት የሰው ልጅ በዚህ ወቅት ነገሮችን የሚመርጠው የሚያዳምጠው መረጃ የሚወስነው በዛ ተመስርቶ የሆነ ፊሊንግ ዴቨሎፕ የሚያደርገው ወይም እርምጃ የሚወስደው በሎጂክ ታጅቦ አይደለም በአመክንዮ ላይ ተመስርቶ ብቻ አይደለም የሰው ልጅ የሚኖርበት ኮንቴክስት ውስጥ ሆኖ ነው እነዚህን መረጃዎች አዳምጦ ውሳኔ የሚወስነው ፍርሃት ውስጥ ካለ ፍርሃት የሚለው መረጃ ሰብስቦት ይላል ደክሞት ሰልችቶት የሆነ ነገር ተስፋቶ ከሆነ እንደዛ በታማኝነት ስሜት ውስጥ ሆኖ
ለሀገሩ ታማኝ ሆኖ ለምኑ ታማኝ ሆኖ ከሆነ እንትን ይላል። ተስፋ ውስጥ የተስፋ ስሜት ውስጥ ካለ ደግሞ በዛው ልክ እንትን ይሆናል። በጣም እንትን ሆኗል ማለት ነው። እና አንድ ጸሐፊ እንዳለው we no longer live in the world of facts we live in the war of meanings ይላል። የምንኖርበት ዓለም የፋክቶች የእውነቶች ዓለም አይደለም። ከፋክቶቹ በኋላ የሚመጣው ትርጉም ሚኒንግ እርስ በርሱ የሚጋጭ በመሆኑ በእነዚህ ሚኒንጎች መካከል ያለ ፍትጊያና ጦርነት በሚናጥ ዓለም ውስጥ ነው የምንኖረው ነው የሚለው። በተለይ መሪዎች በተለይ የሚዲያ ኮሙኒኬሽን እና ናሬቲቭ መሪዎች ኮንቴክስትን ሲዘነጉ አመራር ሳይሆን የሚሰጡት ሚስ ሊደርሺፕ ነው፣ የሳተ አመራር ነው። እና አንድ መሪ አንድ ሚዲያ ኮሙኒኬሽን ናሬቲቭ የሚመራ መሪ ያለበትን ሩም ይሄ ሩም ሰዎች ምንድናቸው ሀገር እና ወቅት ሞመንቱን በስተት ሲረዳ በስተት ተረድቶ እዛ ላይ የተመሰረተ ጀጅመንት ሲያደርግ መረጃ ሲያሰራጭ ሚስ ፋየር ነው የሚያደርገው። በስተት ያልሆነ ቦታ ላይ ነው የሚተኩሰው ወይ ተአማኒነቱን ያጣል። እንዲሁም ኮሙኒኬተሮች ሆነው የሰው ታዳሚያችን የመረጃችን ተደራሽ የሆነው ሰው ያለበትን ስሜታዊ ሁኔታ ያለበትን ኢሞሽናል ስታተስ በስተት ተረድተን እሱም ማዕከል ያደረገ ሜሴጅ ብንቀርጽና ለማስተላለፍ ብንሞክር መልእክታችን ኢግኖር ይደረጋል ወይ ከናካቴው አሽቀንጥረው ይጥሉብናል ወይ አታክ ይደረጋል። እንደገና እንደ ሀገር ደግሞ ትርክትን በአውድ ላይ መምራት በአውድ ላይ ተመስርቶ መምራት የተሳናት ሀገር በእጃዙር ቀኝ አገዛዝ ትገባለች። ሌሎች ሀገራት ያን ጉዳይ ያን ፋክት አስመልክቶ ያስቀመጡት ትርጉም የዛን ሀገር ሰዎች አእምሮ ይገዛል። ህዳሴ ግድብ አለ ኮንቴክስቱን ሉዝ አድርገን ብንል ግብጾቹ እዚህ መጥተው ይሰሩብናል። ስለ ሬድሲ ያወራን ነው ስለ ቀይ ባህር ይገባል። ኢትዮጵያ በጣም ፍትሃዊ ባልሆነ መንገድ ያጣችው እንትን ነው። we need to get it back ግን ኮንቴክስቱን ማስረዳት አለብን። ኮንቴክስቱ ካላለ ኢትዮጵያ ወራሪ ናት ምናምን ብሎ ትልቅ ስለሆነች ልትጠን ነው ብሎ ካምፔን የሚያደርጉብን ሰዎች ሜሴጅ ውጭ ሀገር ያሸንፋል ብቻ ሳይሆን እዚህ ሀገርም መጥቶ ሌላ ነገር ይፈጥራል ማለት ነው። መሰረታዊ የሚባሉ እውነቶች ስለ አውድ መቅረጽ ኮንቴክስት ሴቲንግ መሰረታዊ እውነቶች ምንድናቸው? መርሆቹ ምንድናቸው? ለምሳሌ የመጀመሪያው መርህ መጀመሪያ ኮንቴክስቱን ነው ማውጣት ያለብን። ከኮንተንት በፊት ከይዘት በፊት መሆን ያለበት ኮንቴክስት ነው። እና የምናወጣው ስትራቴጂ እቅድ ምናምን ኮንቴክስቱን የዘነጋ ሲሆን ሐሳባዊ ነገር ነው የሚሆነው፣ ፊክሽን ነው የሚሆነው፣ ልቦለድ ነው የሚሆነው። ኮንቴክስትን አውጥተን ነው አውዱን አስቀምጠን ነው ከዛ በኋላ ኮንተንት አሁን ያለንበት አውድ ምንድነው ብለን ነው። ሁለተኛው መርህ ኮንቴክስት ልክ እንደ ሽንኩርት ነው፣ ሌየርድ ነው፣ ደረጃ አለው። አንዱ ሲላጥ ኮንቴክስት ማለት ዓለም አቀፋዊ ኮንቴክስት ሊሆን ይችላል፣ አውድ ሊሆን ይችላል፣ ሀገራዊ አውድ ሊሆን ይችላል፣ የሆነ ቡድን አውድ ሊሆን ይችላል፣ የሆነ የግለሰብ ተቋማዊ አውድ ሊሆን ይችላል። ሶስተኛው መርህ ኮንቴክስት ኢንጂኒየር ሊደረግ የሚችል ኮንስትራክት ሊደረግ የሚችል ሊፈጠር የሚችል ሊገነባ የሚችል ነገር ነው። ኮንቴክስት ሼፕ ይደረጋል፣ ቅርጽ እንዲኖረው ማለት ይቻላል። ዝም ብሎ ኮንቴክስት ስለ ሜሴጅ ስታወሩ የምትቀርጹት ሜሴጅ ሜቢ የምትፈልጉትን አውድ ለመፍጠር የሚያገለግልም ሊሆን ይችላል። ኮንቴክስት የተፈጠረ ምንም ላታርጉት የምትችሉ የሆነ ተራራ አይደለም። ሚዲያ የሚፈልገው መጀመሪያ ሜሴጅ ፈጥሮ ሜሴጅን ማሰራጨት ብቻ ሳይሆን የመጀመሪያው ሜሴጅ የሚፈልገውን ኮንቴክስት መፍጠር ሊሆን ይችላል። ሶስተኛው አውድ የሚባለው ነገር ትርጉምን
ሰዎች የለቀቅነውን መረጃ አዳምጠው ኢንተርፕሬት የሚያደርጉበት ነገር ፋይናል ጀጅመንት የሚደርሱበትን ነገር ይወስናል። ኮንቴክስት በራሱ ሀያል ነገር ነው ብቻ ሳይሆን ኢትስ ሶ ፓወርፉል ዛት የሰራነው ነገር ሁሉ በድምር የሚሰጠውን ድምጸትና ትርጉም ይወስናል። ሶ አንድ ሜሴጅ የሆነ ጊዜ ስንጠቀምበት በጣም ያበረታታል። ሌላ ጊዜ እንትን ስንልበት ሌላ ተቃውሞ ያመጣብናል። because the context is changed። አንድ ሜሴጅ የሆነ አካባቢ ስንጠቀመው ትክክል ነው፣ ሌላ ቦታ ስንጠቀመው ያስቆጣል። because context matters። context matters። አምስተኛው ኮንቴክስት ሁሉ ጊዜ ሙቭ የሚያደርግ ነው፣ እንደ ነዳጅ ነው። ነዳጅ ማይግራተሪ ነው አይደል የሚባለው? ነዳጅ ሰድመንተሪ ሮክ ካላገኘው እንደዚህ አቅፎ ሚዝ እንትን ካለ ታሽኛው ላይ እየተጓዘ ነው የሚያድረው። ሶ ኮንቴክስት ዛሬ አውዱን አውቀናል ብለን የሰራነው ነገር ከሳምንት በኋላ ላይሰራ ይችላል። it can be different። ሶ ኮንቴክስት ህይወት ያለው ነገር ነው። የሰው ልጅ አንድ ቦታ እንደማይቆመው በአንድ አስተሳሰብ እንደማይጸናው በየጊዜው ዳይናሚክ እንደሆነው ሁሉ ኮንቴክስትም እንደዛ ነው፣ ዳይናሚክ ነው፣ ውስብስብ እንትን ነው። ሶ ኮንቴክስትን አንድ ቦታ አወቅ ነው ብለን አንድ ቦታ እንትን አይደለም። ይሄ ፋንዳሜንታል ቱል ነው ለሚዲያ። ኮንቴክስትን አውድን በሳ ኢግኖር ማድረግ አውድን ለማቋቋም አለመሞከር ምን ዋጋ ያስከፍላል? ብሔራዊና ፖለቲካዊ ውድቀትን ያመጣል። ፖሊሲዎች ዜጎች ፖሊሲዎችን የመንግስት ፖሊሲዎችን በተሳሳተ መልኩ ሊረዱ ይችላሉ ወይ ሪጀክት ሊያደርጉ ይችላሉ። ብሔራዊ አጀንዳዎች በውጭ ኃይሎች ወይም ደግሞ በተቃዋሚ ኃይሎች ሊጠለፉ ይችላሉ። እውነት የሚናገሩ መሪዎች አድማጭ ሊያጡ ይችላሉ። because እውነት ያለ ኮንቴክስት ያለ አውድ ጩኸት ነው የሚሆነው፣ ተራ ጩኸት ነው የሚሆነው። ሁለተኛው አውድን ኢግኖር ማድረግ፣ አውድን አለማቋቋም፣ አውድን አለመቅረጽ የሚያስከትለውን የሚዲያና ኮሙኒኬሽን መፋለስ ነው፣ ብሬክ ዳውን ነው። የማህበራዊ ሚዲያ ዘመቻዎች ባክፋየር ያደርጋሉ። ጋዜጠኞች ኢንፍሉዌንሰርስ ታማኝነታቸውን ያጣሉ። አገሮች ትርክታቸውን እውነታቸውን መናገር ይሰናቸዋል። በዛ ምክንያት የዛን ተገላቢጦሽ የሚያራምዱ የራሳቸውን ተቃራኒ ትርክት የሚያራምዱ ሀገራትና ኃይሎች ገዢው ትርክት ይሆናል፣ ሌጂቲማይዚንግ ናሬቲቭ ይሆናል ማለት ነው። አሁን ሚዲያ መረዳት ያለበት እያንዳንዱ ሰው ኮንቴክስት አክተር ነው። እያንዳንዱ ሰው አውድን ይቀርጻል። በፊት ሚዲያዎች ነበሩ። ዶናልድ ትራምፕ በትዊተር ሌጋሲ ሚዲያ የሚባሉት CNN ምናምን ቀጥ አድርጎ እንትን ብሏቸዋል። በፌስቡክ እና ትዊተር ብቻ አይደል? አንዳንድ ጊዜ የሆነ ወጣ ማለትም ለካ እድል ይሰጣል። አሁን የዛሬ አመት ባይደን ያው ትራዲሽናል ፖለቲሻን ነው፣ ህጉን ምናምን የተለመደ ነገር ነው የሚያደርገው። አይታችኋል። አንድ ነገር ሲናገር ፑቲን ይመጣና በቃ ፑቲን በጣም ጎልቶ ነበር። ጂንፒንግ ይናገር። አሁን አይታችሁታል ሰሞኑን he just የማንም ድምጽ አይሰማም። ትራምፕ ነው በቃ ይጽፋል፣ ያስጠነቅቃል፣ እንትን ይላል። ሰርፕራይዝ ያደረገ አልመታም እያለ ሰው ሁሉ ያልጠበቀው ነገር እንግዲህ ጉረኛ ነው ምናምን። ያለንበት እንትን ድህረ እውነት ዘመን ነው። ሜሴጅ ሪሃቢሊቴሽን ሜሴጅ ምናምን አሉ፣ ግን ትንሽ እንትን እንዳይሆን በፖስት ትሩዝ ኤሪያ ድህረ እውነት ዘመን ውስጥ የሚዲያ ኮሙኒኬሽን እና ናሬቲቭ እንትን ምንድነው ሚናው ሚሊዮን ማየት አለብን። መጀመሪያ ድህረ እውነት የሚባለው ነገር ምንድነው? ድህረ እውነት ማለት ፋክት የለም እውነት የሚባለው ነገር የለም አይደለም። ግን እውነት የሚባለው ነገር በስሜት በእምነት በመናምንበት ስርዓት በማንነትና በጎሳዊ ታማኝነት ይዋቀራል ነው።
እና የዚህ ዘመን ዋና ዋናዎች መገለጫዎች ከማስረጃ በላይ ስሜት ይበልጣል፣ ከመረጃ በላይ እምነት ያይላል፣ እውነትን ከማረጋገጥ ይልቅ ቫይራል የሆነውን እንደ እውነት መቀበል አለ። ሰዎች ትራይባል ስለሆኑ ጎሳዊ ስሜት ስላላቸው ትራይባሊስቲክ ነው። ሶ ናሬቲቭ ሎያሊቲ ያላቸው አስቀድሞ ያለ ምክንያት ያለ ማስረጃ ምናምን በደበ ነፍስ ለትርክት ታማኝ እንሆናለን። ሶ ትርክት የተስማማ ነው ወይ ይሄ ነገር ትክክል ነው ወይ ብሎ ከማረጋገጥ ይልቅ የፈለገ ውሸት ይሁን የፈለገ አስቀድመን ምክንያታዊ በሆነ መንገድ በደም በምናምን የምናየው የምናቋቁመው የትርክት ታማኝነት ትርክትን አረጋግጦ ፈትኖ ከማየት የበለጠ ይሆናል። እና ድህረ እውነት የሚባለው ነገር ሰዎች እውነትን አያውቁም ማለት አይደለም። የሆነው ነገር ምንድነው? ከዚህ ቀደም ለእውነት የነበራቸው ተቆርቋሪነት እውነት ያስፈልጋል የሚላቸው ያስፈልጋል የሚል እምነታቸው በከፍተኛ ደረጃ ተሸርሽሯል፣ ተቀይሯል ማለት ነው። አሁንም እውነቱን እናውቀዋለን ግን we no longer care about we used to ማለት ነው። ሶ በዚህ ወቅት ሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ ምን አይነት አደጋ ሊያመጣ ይችላል? ሚዲያ ምንድነው እንግዲህ ተቋማት ቱሎች ሆነው የመረጃ ፍሰትን የሚወስኑ የሚያዋቅሩ ናቸው። ቲቪ፣ ሶሻል ፕላትፎርምስ፣ ፕሬስ ሊሆን ይችላል። ኮሙኒኬሽን ምንድነው? በቀላል እንትን መረጃ የምንቀያየርበት በተዋናዮች መካከል መረጃ በህዝብ በመሪዎች በተቋማት መካከል መረጃ ቀይሩ። ናሬቲቭ የሚባለው መዋቅር ስሜት እንዲሰጡ ተደርገው የሚሰራጩት ትርክቶች ሆነው ህዝብ እውነትን ማንነቱንና በምክንያትና በውጤት መካከል ያለውን ግንኙነት የሚያዋቅሩበት መንገድ ትርጉም የሚሰጥበት መንገድ ነው። ሚዲያ ኮሙኒኬሽን እና ናሬቲቭ በትክክለኛ ሁኔታ ጥቅም ላይ ሲውሉ እውነትን ያስተጋባሉ፣ ሙስናን ያጋልጣሉ፣ ዜጎችን ያስተምራሉ፣ ሪፎርምን ኢምፓወር ያደርጋሉ፣ ማህበራዊ ድልድዮች ሆነው ያገለግላሉ። ኮሙኒኬሽን ርህራሄን፣ መረዳዳትን፣ አንድነትን የጋራ አረዳድን ይፈጥራል። መሻርን ቁስል እንዲሽር ሰቆቃ እንዲያበቃ ያደርጋል። አንድ ማህበረሰብ አንድ ሀገር ታሪክን እውነትን የሚያይበት መንገድ እንዲቀየር ከልዩነት ይልቅ አብሮ መሆንን አብሮነትን እንዲል ያደርጋል። ሚዲያ ኮሙኒኬሽን ናሬቲቭ እንትን በአግባቡ ጥቅም ላይ ሲውል የተጠያቂነት ማረጋገጫ መንገድ ሆኖ ሊያገለግል ይችላል። እንደዚሁም ናሬቲቭ ኮሙኒኬሽን እና ሚዲያ በአግባቡ ጥቅም ላይ ሲውል ዓለም አቀፋዊ አገናኝ መሳሪያ ሆኖ ሊያገለግል ይችላል። ግሎባል ኮኔክተር ሆኖ ያገለግላል። በዚህ ወቅት ሚዲያ ኮሙኒኬሽን እና ናሬሽን ባልተገባ መንገድ ጥቅም ላይ ሲውል ሚዲያ የሚስ ኢንፎርሜሽን ማሽን እውነት የሚቀበርበት ማሽን ሆኖ ያገለግላል። የገደል ማሚቶ ውጤት ኢኮ ቻምበር ኢንፎርሰር ውሸት ደጋግሞ በመነገር የሚያስተጋባ እውነት የሚመስልበት ትርክት የሚፈርስበት ፕሮፓጋንዳ የሚናኝበት በዛ ምክንያት የትርጉም ቀውስ ክራይሲስ ኦፍ ሚኒንግ የሚደርስበት ሁኔታ ይፈጠራል። የምንኖርበት ዘመን በከፍተኛ ደረጃ በእንቆቅልሽ የተሞላ ነው። በምንኖርበት ዘመን ውስጥ የሰው ልጅ የመረጃ ውቅያኖስ ፈጥሯል። በዚህ ውቅያኖስ የሰው ልጅ እየሰመጠ ነው። ፕሮሰስ ማድረግ ከሚችለው በላይ መስማት ከሚችለው በላይ መረዳት ከሚችለው በላይ መተንተን ከሚችለው በላይ መረጃ እንደ ጉድ እንትን ብሏል። የመረጃ ጎርፍ ተፈጥሯል። ግን የሰው ልጅ በታሪኩ ገጥሞት ማያቅ የሚኒንግ ክራይሲስ ህይወት ምንድነው? እኔ ለምንድነው እዚህ ያለሁት?
ምንድነው የምሰራው የሚባል ፋንዳሜንታል ሚኒንግ ክራይሲስ። ለምንድነው አንድ ሀገር የሚፈጠረው? ለምንድነው አብረን ምን ሆነው? ለምንድነው ትዳር የሚፈጠረው? ለምንድነው ቤተሰብ? በጣም ፋንዳሜንታል ሚኒንግ ክራይሲስ የደረሰበት ወቅት ነው። የበለጠ ይዘት አለ፣ ግን የበለጠ ግልጽነት አላመጣም። ሰው የበለጠ ኮንፊውዝድ ነው በአለም አቀፍ ደረጃ ማለት። የበለጠ አክሰስ አለ፣ ፌስቡክ፣ ኢንስታግራም፣ ቲክቶክ ምናምን፣ ግን የተሻለ ትምምን አልተፈጠረም። በትምምን ደረጃ ድሮ ምላችሁ ይሄ ቴክኖሎጂ ከመምጣቱ በፊት የነበረው ነገር ነው። ብዙ ድምጾች ይሰማሉ፣ ብዙ ሰዎች ይናገራሉ። የኛ ሰፈር ቀልደኛ ሁሉ ዩቲዩብ ሶሻል ሚዲያ ፈጥሮ እንትን ሰሞኑን ሰምቻለሁ። እና ዝም ብሎ በየሰፈሩ ይቀልድ የነበረ ሰው ሁሉ አሁን ማስታወቂያ ምናምን መስራት ጀምሮ አይታችኋል። ቲክቶክ ላይ ምናምን እማቃቸው ሰዎች ሁሉ ሞር ቮይስስ አለ፣ ሞር ትራንስፓረንሲ፣ ሞር እንትን አልተፈጠረም። እና ይሄ አስገራሚ እንቆቅልሽ ነው። ሶ ምን አይነት ስትራቴጂ እንከተል? የፖስት ትሩዝ ኢራ እንትን ለመቀነስ የሚያስከትለውን ጉዳት ለመቀነስ በዚህ ዘመን ሶ እንዴት አድርገን የእውነት አውድ ፈጥረን ነው እውነት የምንፈጥረው? አንዱ የምናደርገው ትምምን ላይ የተመሰለ የሚታመን የትርክት መሰረተ ልማትን ገባ። ናሬቲቭ ኔትወርክስ ለምሳሌ አይታችኋል ምን እያደረጉ እንደሆነ እነዚህ ሰዎች እንትኖቹ አሁን ያለውን ሲስተም ቻሌንጅ ማድረግ የሚፈልጉ ሰዎች 20 ምናምን 30 ምናምን ዩቲዩብ አንድ ላይ መጥቶ አንድ ሜሴጅ ያስተላልፋል። እና they are trying ኔትወርክ ፈጥረው የሁሉንም ኦዲየንስ አምጥቶ at a time በጣም ናሬቲቭ ኔትወርክ ነው። እዚህ ጋር ናሬቲቭ ኔትወርክ አለው ወይ ደግሞ ብለህ መናገር ይችላል። ፐብሊክ ሰርቪስ ሚዲያ አሁን ገንዘብ ሆኗል። ቫይራሊቲ ገንዘብ ነው። ብዙ ሰው ካየልህ ብዙ እንትን ይሆናል፣ ብዙ ማስታወቂያ ታገኛለህ። ግን ለህዝብ የህዝብ አገልግሎት የፈለገ የማይወደድ ነገር ቢሆን ለእውነት የቆመ ሚዲያ ሆን ተብሎ ለትርፍ ሳይሆን ለልውጥ የሚሰራ ሚዲያ ማቋቋም፣ የኮሌክቲቭ የጋራ ትውስታ ኢኒሼቲቮች ዶክመንቶች እንዳይጠፉ ማድረግ፣ የጋራ ታሪክ ማስተማር፣ የሚታመኑ መልእክት አድራሾች የትረስት ሜሴንጀርስ እንትን ማለት ለምሳሌ ከሃይማኖት አባቶች ጋር ከሃይማኖት ተቋማት ጋር መስራት፣ ከአርቲስቶች ጋር መስራት፣ ከሲቪክ ቮይስስ ጋር ከሲቪል ማህበረሰብ ጋር መስራት ኖርማሊ ኒውትራል ናቸው ተብሎ እንትን የሚሉ ኮሙኒኬሽንን ለኮንቴክስት ከአውድ ጋር ለአውድ ዲዛይን ማድረግ ይጠይቃል። ለእንትን ብቻ ሳይሆን ለይዘት ብቻ ሳይሆን ሶ ኮንቴክስት አናሊሲስ ፕሮቶኮል የሚባል አለ፣ ኢሞቲቭ ፍሬሚንግ የሚባል አለ፣ ታይሚንግ ኢንተለጀንስ የሚባል አለ፣ ፕሪ ባንኪንግ ስትራቴጂ የሚባል አለ። ሌላው የሚዲያ ሊትረሲ እና ሬዚሊየንስ እንዲዳብር ማድረግ ካሪክለም ወስዶ ማስተማር ፋክት ቼኪንግ ኢኮሲስተም በፕላትፎርሞች በኢንዴክቲቭ ፋክት ቼከር በዜጎች መካከል እውነትን እያረጋገጡ መሄድ ኢኮሲስተም የሆነች ፋክት ቼከር ምናምን አንድ ምናምን ሳይሆን ኢኮሲስተም አጠቃላይ መስተጋብር። ሶስተኛው የስነ ልቦናዊ እንትን ኢሚኒቲ መፍጠር ይጠይቃል። ምን ማለት ነው? ሰዎች ማኒፑሌት ሲደረጉ ኢሞሽናቸውን ማኒፑሌት አድርገው ድጋፍ ለማግኘት ሲሞከር ይሄ ምን እየተደረገ እንደሆነ ማጋለጥ። ሰዎች ሊያስፈራራችሁ ይሞክሩ ነው አትቀበሉ፣ ሊያስቆጧችሁ እየተሞከሩ አትፈቀዱ፣ እውነት አይደለም ብሎ ምን እንዳለ ማረጋገጥ ማለት ነው። ኮሙኒኬሽን ሲሰራ ዊዝ አካውንታቢሊቲ እና ትራንስፓረንሲ ከኃላፊ ከተጠያቂነትና ከግልጽነት ጋር እንዲሆን ማድረግ። ስህተት ሲሰራ ማመን። ለምንድነው ትርክትን የምትናገረው ሲባል ኢንቴንሽናችሁን መናገር። ይሄን የምናደርገው እንደዚህ ስለሆነ ነው። ሶ ኦተንቲክ ይሆናል። አብስትራክት ዴታ ከመጠቀም ደግሞ ሂዩማን ሴንተርድ የሰው ልጅ ማዕከል ያደረገ ትርክት እንደገና ፈታ ኤክሴሲቭ ኮንትሮል በጣም እንትን ያደርጋል። እስኪ ኤግዛምፕሎች ለምሳሌ ፊንላንድ ትምህርትን ሪፎርም አደረገች እና ይሄ ትምህርት ሪፎርም መጣ ሚዲያ ሊትረሲ
በየትምህርት ቤቱ ሚዲያ ሊትረሲ የሚባል ክላስ እንዲሰጥ አደረገች። የሚቀጥለው ትውልድ ለሚዲያ ማኒፑሌሽን፣ ለሚዲያ ዲስኢንፎርሜሽን፣ ለኮሙኒኬሽን ለዲስኢንፎርሜሽን ያልተመቸ እንትን ሆነ። ሚዲያ ሊትረሲ ከታች ጀምሮ የሚሰጥ ከኤሌመንተሪ ጀምሮ የሚሰጥ ክላስ ኮርስ ሆነ አንድ ማለት። ዩክሬን በጦርነቱ ጊዜ የተጠቀመችው እንትን አልቀበልም፣ ራሻ ጉልበት ስላላት አልገዛም፣ ይሄ የዴሞክራሲና የአምባገነንነት ጦርነት ነው ብላ እንትን አለች። በጣም ኢሞሽናል የሆነ ነገር እንትን አደረጉ። ምዕራቡ ዓለም ሊደግፋቸው የማይችሉ ምዕራቡ ዓለም ደግፋቸው እና እስካሁን ድረስ ይኸው ሙሉ በሙሉ አልተያዘችም። ሶ ኮንቴክስት በከፍተኛ ደረጃ ማተር ያደርጋል ማለት ነው። በአጠቃላይ ኮንቴክስት በጣም ወሳኝ ነገር ነው። ኮንቴክስት ከተጠቀምንበት ብዙ ነገር ያስተካክላል። ካልተጠቀምንበት ደግሞ የብዙ ቀውስ ምክንያት ይሆናል። ፋና ፐብሊክ ሰርቪስ ፋንክሽን ያለው ሚዲያ ነው። ፋና ኮር ኦብጀክቲቮች አሉት። ሶ ኮንቴክስትን ሳናውቅ የምንፈልገውን አላማ ማሳካት አንችልም። ኮንቴክስትን ማወቅ የግድ አስፈላጊ ነው። ምንድነው ኔልሰን ማንዴላ ወደ መሪነት ሲመጡ ለአንድነት የተመቸ ሁኔታ አልነበረም። ጥቁር በጣም ብዙ በደል ደርሶበታል። ብዙ በደል ስለደረሰበት ደግሞ ቅሬታ ነበረው። ከ15ኛው ክፍለ ዘመን ጀምሮ ታድኗል። በገዛ ሀገሩ ባይተዋር ሆኗል። ብዙ ጉዳት ደርሶበታል። ነጩ ደግሞ ፈርቷል። ስለዚህ የነበረኝ ነገር እንዴት ልመልስ እንዳልጠቀም ላድርግ ብሎ ታንክም ምንም ሁሉ በየቤቱ የገባበት ወቅት ነው። ግለሰቦች በታንክ ቤታቸው የሚጠብቁበት ወቅት ነው። ሶ ይሄ ያልተመቸ ሁኔታ ምን ተደረገ? ምን ተደርጎ ነው የሚመች ኮንቴክስት የሆነው ያላችሁ እንደሆነ ኔልሰን ማንዴላ ለልዩነት ለቀውስ የሚመች ሁኔታን ያን ኮንቴክስት በማንበብና ኮንቴክስቱን አፍርሶ በመስራት የሚፈልገው አንድነት ደቡብ አፍሪካ ውስጥ እንዲረጋገጥ አድርጓል። ከነ ሙሉ ችግሩ ማለት ነው። ሶ ኮንቴክስት የሚፈርስ የሚሰራ ነገር ነው እንጂ አንድ ጊዜ ተራራ ቤት ሆኖ ምንም ማለት ከሱ ውጭ ከመኖር ጋር ለሱ የሚስማማ ነገር ከማድረግ ውጭ ሌላ አማራጭ የሌለው ነገር አይደለም ማለት ነው። ሶ ከግለሰብ አውድን ከግለሰብ አንፃር ብናየውስ አውድ የግለሰብ አውድ የሚባለው ውስጣዊ የአእምሮ የስሜት የታሪክ እና የማህበራዊ አተያይ ሆኖ ግለሰቦች ሜሴጆችን መልእክቶችንና ሁነቶችን የሚተረጉበት መንገድ ይወስናል። ይሄ ነገር የነበረ ከጀፍት የነበረ ታሪካዊ ቁርሾን የእምነት መንገድን ሃይማኖት አይዲዮሎጂ የዓለም አተያይ ማንነት የተዋቀረበት ከባቢ ሚዲያ ግለሰቡ ሚዲያ የሚጠቀምበት መንገድ ላይ የተመሰረተ ነው ማለት እነዚህን ያካቱ ነው የግለሰብ አውድ ብለን የምንጠራው። ይሄ ነገር ሰዎች ከሰሙት ውስጥ አንደኛ የሚሰሙትን ነገር ከሰሙት ውስጥ ደግሞ የሚያምኑትን የሚቀበሉትን ነገር የሚያምኑትን ነገር ወይ ደግሞ ሪጀክት የሚያደርጉትን ነገር ይወስናል። ሶ አንዲት ሀገር አንድ የሆነ ኢትዮጵያ የምትባል አንድ ሀገር አለች። ሪያሊቲው ግን ብዙ ሪያሊቲ ነው። ተመሳሳይ ሜሴጅ ለአንዱ ያስደስተዋል፣ ለሌላው ያሳዝነዋል፣ ለአንዱ ያስፈነድቀዋል፣ ለሌላው እንትን ይለዋል፣ ያበሳጨዋል። ሶ በተለይ ደግሞ ብዝሃነት ባለበት ሀገር ዲቫይድድ ሶሳይቲ ውስጥ ይሄንን እና ጥልቀት ያላቸው ሜታ ናሬቲቭስ ትልልቅ ናሬቲቮች ስኬታማ የማይሆኑት ብዙ ጊዜ ፐርሰናል ሰዎች የፈለገ ያክል ስለ ሀገር አውራ የሚሰሙት ግን ከግለሰብ አይን አንፃር ነው።
ሶ እዛ ላይ ተመስርቶ እንትን ማድረግ ጠይቃ አሁን በኮቪድ 19 ጊዜ ሆነውን እናስዘው ተመሳሳይ ሜሴጅ ለህዝቡ ተዳረሰ። አንዳንዱ ተቀብሎ ቤቱ ቁጭ ይላል፣ ሳኒታይዘር ያደርጋል፣ ማስክ ያደርጋል። አንዳንዱ ደግሞ አሁንም ቀጥሎበታል። ጭራሽ ሜሴጁ ካለቀም በኋላ በጣም እንትን ነው ማለት ነው። አሁንም ሜሴጁ ካበቃ በኋላም በቃ አሁን እንደዚህ አይነት ሰው ነጋዴ ቢሆን ኖሮ በቃ ታክስ በቃ የተባለውን እንትን የሚያደርግ ነው ማለት ነው። በቃ ሜሴጅ የሚያከብር ሰው ነው ማለት ነው። አንዳንዱ ደግሞ አለ ጭራሽ ክትባት ሰው ይገላል ምናምን ብሎ አልቀበልም። ማስክ ያደርግ፣ ሳኒታይዘር አርፎ አይቀመጥ። ለምን እንደዛ ሆነ? ለምንድን ነው ተመሳሳይ መልእክት ደርሶን ተመሳሳይ አደጋ ላይ በሚያደርስ በሽታ ላይ የተለያየ ባህሪ ያሳየ ነው ካላችሁ ፐርሰናል ኮንቴክስት ነው፣ የግለሰባዊ አውድ ይወሰናል። መሴጁን ያምነዋል ወይ አያምነውም? ታሪክ፣ ትራውማ፣ ሚዲያ ኢንፍሉዌንስ፣ ዲቫይድድ ፐርሰፕሽን ሴም ሜሴጅ ባት ዲቫይድድ ፐርሰፕሽን ያመጣል። በዛ ምክንያት አንዶቻችን እንቀበላለን፣ አንዶቻችን አንቀበልም። ኮንቴክስት ቅድም ደረጃ አለው፣ ሌየር አለው። ልክ እንደ ሽንኩርት ነው። አንዱ ሲላጥ በሌላው እንትን ይላል ብንልም አንዱ በሌላው ላይ የተመሰረተ ነው፣ ግን ግንኙነት አለው። ለምሳሌ ዓለማዊ አውድ ከብሔራዊ አውድ ጋር ከሀገራዊ አውድ ጋር ይገናኛል። ፎሪን ፖሊሲ የውጭ ጉዳይ ፖሊሲ ከኢኮኖሚያዊ ሁኔታ ከባህል ተጽዕኖ ጋር ይገናኛል። የባህል ተጽዕኖ ኢኮኖሚያዊ ሁኔታ ሀገራዊ ሁኔታ ናቸው። ይሄ ፎሪን ፖሊሲ የውጭ ፖሊሲ ነው፣ የውጭ ዓለማዊ ሁኔታ ነው። ሁለቱ ኢንተራክት ያደርገው ግን ይገናኛል። ሀገራዊ ሁኔታ ከአመራር ሁኔታ ጋር ይገናኛል። አመራር በትምምን ደረጃው የአመራር ቅቡልነት፣ የታሪክ ትርክቱ እነዚህ ኢንተራክት አድርገው እንትን ያደርጋሉ። አመራርና ደግሞ የአመራር ሁኔታ የአመራር አውድና የግለሰብ አውድ ደግሞ ኢንተራክት ያደርጋል። የአመራሩ ካሪዝማ፣ ግርማ ሞገስ፣ ኮኔክሽን፣ ተአማኒነት፣ ክሬዲቢሊቲው እሱም እንትን ይላል። ፐርሰናል የግለሰብ አውድ ደግሞ ሁሉም ጋር ይገናኛል። ከዓለማዊ ሁኔታ አውድም ጋር ከሀገራዊ አውድም ጋር ከአመራር ሁኔታ ሰው አውዱ ምንድን ነው? መቀበል የተባለውን መስማት ማድረግ ነው ወይስ አለመቀበል ማመጽ ነው? ድምጽ መስጠት ነው አለመስጠት ነው? ያለን ማጋራት ነው አለማጋራት ነው? ማመጽ ነው አለማመጽ ነው? ይሄ ሁሉንም ይወስናል። ግሎባል እንትኑንም ይወስናል ማለት ነው። እንግዲህ ኮንቴክስት ትላንት ምን ነበረ፣ ዛሬ ምንድነው፣ ነገስ ምን ይሆናል የሚለው ማየት ይጠይቃል። ከሚዲያ ናሬቲቭ እና ኮሙኒኬሽን አንጻር ማለት ነው። የጦርነት ሜዳው በፍጹም ተቀይሯል። ትላንት የነበረው የጦርነት ሜዳ አሁን ካለው ይለያል። ነገ የሚመጣው ከዛሬ ይለያል። ግን ስቲል ትላንትም ዛሬም ይሁን ነገ በሚዲያ ኮሙኒኬሽን እና ናሬቲቭ እንትን ውስጥ ስለ ኮንቴክስት እናወራ፣ ስለ ዋር ኦፍ ሚኒንግስ ነው። የትርጉም ጦርነት ነው። ትላንትም ዛሬም ነገ ዋናው ጦርነት አልተቀየረም። ጦርነቱ የሚካሄድበት ቦታ ባትል ፊልዱ ግን ተቀይሯል ማለት ነው። ከዚህ በፊት እንግዲህ ይሄ ዘ ኢራ ኦፍ ሴንትራላይዝድ ሚኒንግ ሴንትራላይዝድ ነበረ፣ የተማከለ ነበረ እና ሚዲያ ማለት ሜጋፎን አስተጋቢ የሚጮህ ነገር፣ ናሬቲቭ ማለት ኦርደር ስርዓት፣ ኮሙኒኬሽን ማለት ኮንትሮል ነበረ። ብዙ ለምሳሌ ዋናው በይህን ዘመን የሚገልጸው ነገር ብዙ መልእክት ጥቂት መልእክት ቀራጮች፣ ብዙ ተቀባዮች፣ መንግስት ምናምን የሃይማኖት ተቋማት ምናምን መልእክት ይቀርጻሉ፣ ብዙ ተቀባዮች አሉ። በዛ ምክንያት እውነት የሚባለው ነገር በተዋረድ ምን ሃይራርኪካል ነበረ እና ሬርሊ ኮንቴስትድ ነው። ፖስት ትሩዝ እንደሚለው ድህረ እውነት አይደለም። ይሄ እውነት ነው ከተባለ ብዙ ሰው ይቀበለዋል። ጥቂት ሰዎች ናቸው እንትን የሚሉት። ሶ ትርክት የሚባለው ነገር ስልጣንን ይሄ መንፈሳዊ በሰማይ የተቀባ ነው የሚባለውን ብሔራዊ ጀግና ናሽናል ሚትን ያገለግል ነበር። ከቴክኖሎጂ አንፃር ዋናው በአፍ እንትን የሚል በድንጋይ ላይ የሚጻፍ በፕሪንቲንግ ፕሬስ በሬዲዮ ከዛ ደግሞ በቴሌቪዥን የሚደረግ ነበር የሚጠቀማቸው ቴክኖሎጂዎች ማለት
ዋናው ዶሚናንት ናሬቲቭ ሎጂኩ ወሳኙ ገዢው የነበረው የትርክት አመክንዮ ይሄ ነገር እውነት ነው ተቀበሉ ንጉሱ ቄሱ ወይ ደግሞ ሸኩ ወይ መንግስት ስላለ ተቀበሉ ነው የነበረው ሰው የሚቀበል ነበር ሰው ኮሙኒኬሽን ከላይ ወርታች ነበር ቶፕ ዳውን ነበር አንድ አቅጣጫ ነበር ዋን ዳይሬክሽናል አንድ አቅጣጫ ዋን ዳይሬክሽናል ነበር ሁሌ ደግሞ ሞራሊስቲክ ነበር ሞራል ላይ ተመሰረተ ነበር ይሄ ምን አድርጓል ሚዲያ ማንነትንና ተገዥነትን ኮንሶሊዴት ለማድረግ መንግስት ንጉሶች ምናምን ማንነታቸው በከፍተኛ ደረጃ እንዲቀረጽ ያሉት ነገር እንዲሰማ በኃይለ ሥላሴ አምላክ ምናምን ብለን እንደሚባለው ማለት እንደዛ እንዲሆን አደረገ ሶ ፕሮፓጋንዳ የሚባለው ነገር ዶሚናንት የሆነበት ወቅት ነው እንደ ናዚ ጀርመኒ አይነት ነገር ማለት ሶ ህዝቡ ትርክትን የሚቀርጽበት ኦር ሸፕ ቅርጽ እንዲይዝ የሚያደርግበት ጉልበት አቅም በፍጹም አልነበረውም አሁን ያለው ሁኔታስ አሁን ሚዲያ መስተዋት ሆኖ ማገልገል ጀመረ እናየዋለን ናሬቲቭ ትርክት የጦርነት ሜዳ ባትልፊልድ ሆነ ኮሙኒኬሽን ማለት ኪዮስ ሆነ ተግባቦት ማለት ቀውስ ሆነ በዛ ምክንያት በዚህ ዘመን ከመጣው አንዱ ነገር ኮንቴክስት ኮላፕስ አውድ የሚባለው ነገር ፈርሷል መልእክት የሚባለው ፍራግመንት የተበጣጠሰና የተበታተነ ሆኗል የዚህ ዘመን ዋነኛነት ዋነኛ ገላጭ የሆኑት ነገሮች ሁሉም ሰው አሳታሚ ነው ሁሉም ሰው ጋዜጠኛ ነው ሁሉም ሰው ኤዲተር ነው ሁሉም ሰው ኦዲየንስ ነው አድማጭ ነው ዛው ያለ ኤዲተር ይሆናል ጋዜጠኛ ይሆናል ዛው ደግሞ አድማጭ ይሆናል በዛ ምክንያት እውነት የሚባለው ነገር ያልተማከለና ኮንቴስት ከፍተኛ ደረጃ ቀውስ ውስጥ የገባበት ወቅት ነው እናም ኦቶሪቲ የሚባለው ነገር ስልጣን የመንግስት ኃላፊነት የሚባለው ፍራጃይል ሆነ የፈለገ እውነት ብታወሩ ከሰው ስሜት ጋር ማይሄድ ከሆነ ዋጋ የለውም ሶ ፋክቹዋል አኩሬሲ የሚባለው ነገር ከኢሞሽናል ሬዞናንስ ጋር ካልሄደ ዋጋ የለውም እና ፍጥነት ጥልቀትን ያሸነፈበት ቫይራሊቲ ባንዴ ሁሉም ላይ የሚገባ የሚደርስ ነገር ሳያረጋግጡ ቬሪፋይ ሳያደርጉ ዳሽን ሁሉንም የሚያዳርስበት እንደ ቫይረስ የሚዳርስበት ወቅት ነው በዚህ ዘመን ጥቅም ላይ የሚውለው ቴክኖሎጂ ሶሻል ሚዲያ ስማርትፎን ላይቭ ስትሪም ኤአይ ጀነሬትድ ኮንተንት ነው አልጎሪዝም ፊልተር ባብል እነዚህ ህዝብ የሚያየውና የሚያምነውን ነገር የወሰኑበት ወቅት ነው ምን ውጤት መጣ ለምሳሌ የትርክት ጦርነት ተፈጠረ መንግስት ኢንፍሉዌንሰርስ ቦትስ ዜጎች እውነት የሚባለው ነገር ለማቋቋም የሚፎካከሩበት ወቅት መጣ እናም የህዝብ ትምምን የሚባለው በመንግስትና በህዝብና በሚዲያ ምናምን ያለው ትምምን የሚባለው በከፍተኛ ደረጃ አሽቆለቆለ ፍራግመንትድ ሆነ ሶ የማንም እውነት ዶሚናንት አይደለም ካልሰራህ በስተቀር ስትራክቸራሊ አዝ ኦፍ ራይት ዶሚናንት አይደለም ሶ ሚዲያ በዚህ ዘመን ፕላትፎርም አይደለም ይሁን ነገር የሚተላለፍበት እንትን አይደለም ባትልፊልድ ነው የጦርነት አውድማ ነው የሚኒንግስ ዋር ኦፍ ሚኒንግስ እንትን ሆኗል ከዚህ በፊት ፖለቲካው ላይ ጦርነት አለ ሚዲያው ማስተላለፊያ ቱቦ ነው ቱቦ አይደለም አሁን who controls the media ሚዲያው ማንጋ ነው እንትን ብለው አሜሪካ ውስጥ ያለ ጋዜጠኛ እንትን መሪ ምናምን በፊት ጋዜጠኛ ወደ መሪዎች አክሰስ ካለው በጣም ትልቅ ነገር ነበር ሶርስ ነበር አሁን መሪው የምን ያክል ጋዜጠኛ ወዷል አክሰስ አለው ጋዜጠኛ ማተርስ ባትልፊልድ ስለሆነ who controls ጋዜጠኛው የማን ጓደኛ ሆነ ሚዲያው ለማን ፕሮማን ሆነ ማተር ያደርጋል የፖለቲከኛው እንትን ለማለት ማለት በዚህ ዘመን የሚገኘው አውድ ትርጉም የሚዋቀረው ምንነቱ የሚበጀው በስምምነት አይደለም በጋራ ስምምነት ሳይሆን በሚናጠው ቀውስ ውስጥ በሚስተጋባው ቀውስ ውስጥ ማን የበለጠ ቀውስ ፈጠረ ነው መጪው ዘመን
በመጪው ዘመን ሚዲያ ሲሙሌሽን ነው። ትርክት ዊፐናይዝድ ኢንተለጀንስ ነው። ኮሚኒኬሽን ኮክሪኤሽን ነው። በጋራ የሚፈጠር ነገር ነው። አሊያም ኮላፕስ ነው። ይሄ ለምን ሆነ? ዘ ራይዝ ኦፍ ሲንቴቲክ ሪያሊቲ የሚባል ሲንቴቲክ ታውቃላችሁ አይደል? ልብሱ እንግዲህ ልብስ በእንትን መሰራት ይችላል። በጥጥ ተፈጥሯዊ ነው አይደል? እንዘራለን እንትን አምጥተን እሱን አዳምጠን ልብስ እናደርገዋለን። ሲንቴቲክ ግን ኮምፕሊትሊ የሰው ልጅ የፈጠረው ነገር ነው። አሁን ሲንቴቲክ ሪያሊቲ የምንባለው እንዴት ነው? ለምሳሌ ኤአይ እኔ ያልተናገርኩትን ድምጼን አስመስሎ ይሰራል፣ ቪዲዮ ይሰራል። ተገናኝቶ የማይታወቁ አሁን ፋንታሲ አንዲት በጣም በቃ በህይወታችን ማናገኛ ሰማይ ላይ ያለች ሴሌብሪቲ ወይ ማናገኘው አንድ ጓደኛ የህንድ ፊልም እንትን ነበርና ህንድ ፊልም ያሉት ቆነጃጅት እንትን ግድግዳው ላይ ምናምን ለጥፎ ድሮ እነሱን እያየ ነው የሚተኛው። አሁን እሱ በዚህ ዘመን ቢሆን ኖሮ በያይ የሳማት ምናምን ቪዲዮ ይሰራ ነበር። አሁን ይሰራል፣ አይታችኋል? ቪዲዮ ይሄን ፈልጋለሁ ካላችሁት ያመጣዋል ቪዲዮ እና በጣም ብዙ ችግር ፈጥሯል ሜሬጅ ላይ ሁሉ። ምንም እንኳን አልተገናኙም ይዘን ነው ባዲ እና ልጅቷ የሆነች ሬሃን አልቶን ትችላለች ምንም ማያገኛት እንትን ብሎ ግን ሶ ግድግዳ ምናምን ላይ የለጠፉ እንትን ማሳየውን ተድሮ የፕሬዲክቲቭ ፊውቸር የሚባል ፊውቸር ኢሞሽናሊ አዳፕቲቭ ከስሜታችን ጋር ዛሬ ከተቆጣን አብሮ ዛሬ እንትን ካለን ደስ ካለን አብሮ የሚሄድ ከመናገራችሁ በፊት ምን እንደምትፈልጉ አሁን የኮፊ ማሽንን ከኤአይ ጋር ገናኝተው እንትን ይሉታል። አሁን ኮፊ ማሽን ምንድነው? ቡና ውሃ ታረጋላችሁ፣ የተፈጨ ቡና ታስገባላችሁ አይደል? ከዛ እንትን ብሎ ይሰጣችኋል። አሁን ኤአይ ምን አደረገ? ያ ቡና አላማ ማነቃቃት ነው አይደል? ሶስት ነው እና ስታፋሽጉ ምናምን ካየ ኤአይ ኦፕሬትድ ቡና ማሽን ራሱ ይሄ ሰውዬ ቡና አስፈልጎታል ፈዟል ምናምን ብሎ ኢንተርፕሬት አድርጎ ቡና ያዘጋጅላችኋል ማለት ነው። ከ5 6 አመት በኋላ የሚመጣው ኤአይ ደግሞ ሌላ ነገር ነው የሚያደርገው። ያያችሁና ይሄ ሰውዬ ፈዟል ቡና ያስፈልጓል ማነቃቂያ ያለና ቡና አይደለም ከቡና ከፍ ያለ ነገር ነው የሚያስፈልገው ራሱ ይፈጥራል። የሆነ ነገር ሚክስ አድርጎ ይሰጣችኋል። ኖት ቡና ዋናው አላማው መንቃት ነው። እሱን ማዕከል ያደርግና የራሱን ሚክስ ይፈጥራል ማለት በዛ ሌቨል ነው። ከቡና ማሽን አንፃር ኤክስፕሌን ያደርጉታል። በቃ በዛ ሌቨል እንትን ነው ሶ እውነት የሚባለው እንትን ይሄ ሃይፐር ፐርሰናላይዝድ ሪያሊቲ ይላሉ። በጣም ፐርሰናላይዝድ ሪያሊቲ። አሁን ትራምፕ ፕሮ ሙስሊም አይደለም ኖርማሊ ማለት በጣም የሚናገራቸው ሪፐብሊካን ፓርቲ ግን የአሜሪካ ምርጫ ላይ አሜሪካ የሆናችሁ ሙስሊም ከሆናችሁ ፌስቡካችሁ ላይ ትራምፕ ስለ እስልምና ጥሩ የተናገረው ነገር አምጥቶ ያሳያችኋል ካምፔን ሲያደርግ እና በጣም ሃይፐር ፐርሰናላይዝድ በጣም ሙስሊም ሆናችሁን አውቆ ማስታወቂያው ፕሮ ሙስሊም ዘሞስት በቃ ፕሮ ሙስሊም ሊደር ኦፍ ከኦባማ በላይ ኦባማ የሁሴን ልጅ ነው እና ግን ከኦባማ በላይ ሁሉ በልጦ የሆነ ሜሴጅ ያመጣል እና እንትን ነው ሶ የኔ እውነት የምትሉት ሊቭድ አልጎሪዝሚክ ወርልድ ይፈጥራል ማለት በዚህ ዘመን ጥቅም ላይ የሚውሉ ቴክኖሎጂዎች ጀነሬቲቭ ኤአይ፣ ኦግመንትድ ሪያሊቲ፣ ኒውራል ኢምፕላንትስ፣ ኳንተም ኔትወርክስ። ኒውራል ኢምፕላንት ማለት እዚህ አምሯችሁ ላይ ቺፕስ ምናምን የሚገባ ማለት የቮይስ ክሎኒንግ የሚባለው ይሄ ድምጽ ማስመሰል፣ ዲፕ ፌክስ፣ ትሩዝ ፊልተርስ፣ ፕሬዲክቲቭ አናሊቲክስ ምናምን የሚባለው እነዚህ ሜቶዶሎጂዎች ይጠቅማል። ውስብስብ ነው። ፋና ለዚህ ቃል ተዘጋጀ። አሁን እየመጣ ነው መንገድ አሁን ቃላቶቹ እንትናቸው we have to get ready for this አሁን ነው በቃ አሁን 20 30 ሰው ለይቶ ትሬን እያደረገ ከዴፕዝ ወስዶ ምናምን እነሱ ያወቁትን ሌላ ስልጠና እያለ 4 5 ሰው ቻይና ተፋልጦ ስልጠና የ2 የ3 አመት ማስተርስ ፒኤችዲ እንዲማሩ እያደረገ ስትራቴጂካሊ ሰራ። ይሄ ጊዜ በቃ እየደረሰ ነው አሁን እና ሩቅ አይደለም። ምንድነው አደጋው? ይሄ ዘመን የሚመጣው ዘመን ምንድነው? መጪው ዘመን ማለት የድሮ አይደለም። አሁን በቃ እዚህ አሁን እየተካሄደ ያለ ነገር ነው። ባይዘው ናው ኢን ዘ ፊውቸር አሁንና ፊውቸር የሚባለው ተገጣጥሟል፣ ኮላፕስ አድርጓል።
እና የሚቀጥለው ዘመን ውስጥ የጋራ እውነት የሚባል ነገር አይኖርም ፈርሶ ይፈርሳል እና ፖስት ትሩዝ ነው አይደል ምን አሁን ፖስት ሪል ነው የሚሆነው ፖስት ሪል እና ان weaponized narrative AI በAI ትርክት የሚንቀሳቀስ እንደ መሳሪያ ጥቅም ላይ ይውላል ፍራቻን ጦርነትን ልዩነትን ለማምጣት ጥቅም ላይ ይውላል በከፍተኛ ደረጃ የአእምሮ ጤና መቃወስ ሊያጋጥም ይችላል በጣም ኮንስታንት የሆነ አርቲፊሻል ኢንተለጀንስ ኤክስፖዠር አእምሮን ያቃውሳል እድልስ ተስፋስ ምንድነው ያለው ናሬቲቭ ትርክት የሚባለው ነገር አብሮ በጋራ የሚፈጠር ነገር ነው ኮሌክቲቭ ኢንተለጀንስ የሚባለው የሰው ልጅና አርቲፊሻል ኢንተለጀንስ የሰው ልጅና ማሽንን በጋራ የሰው ልጅ ደግሞ አዋጥቶ የዜጎች ስቶሪ ቴሊንግ በጣም ፓወርፉል የሚሆንበት ወቅት ነው እውነትን የሚያራግጥ ይሄ ትሩዝ ቬሪፊኬሽን አሊያንስስ ይሄ እውነትን ፈልጉ ማግኘት ማራገጫ በጋራ ዜጎች እንትን የሚሆን ብሎክቼን ፓወር ሚዲያ ትራንስፓረንሲ ሶ ኤአይ የጋራ እውነትን የጋራ ትርክትን እርቅን እና ትምርትን የሚያቃውስ ሳይሆን እንደ ፓርትነር ይሄ ሰው ልጅ ወደለው የሚሞላ እንትን ሆኖ ይመጣል ሶ ከኮሙኒኬሽን አንፃር መጻኢው ዘመን ለመረዳት ከሞከርን መጻኢው ዘመን ላይ ቦታ የሚኖረው ሚዲያ ግለሰብ መሪ ፓርቲ በጣም ጮኮ የሚናገረው አይደለም የሚታመን አሳታፊ ሆነ እና ከሁኔታው ጋር በየጊዜው ከአዳጊ ሁኔታ ጋር ራሱን ያስመማ የሚሄድ የኡነት ስርዓትን ያዋቀረው ኃይል ነው ያዋቀረው ግለሰብ ነው መሪ ነው መጪው ዘመን ላይ ቦታ የሚኖረው ነው ሶ እናወዳድር ለምሳሌ ማን ነበር መልእክት የሚልከው ከድሮ አንፃር ከዚህ ድሮ ዛሬና ነው ድሮ ማን ነበር ጥቂቶች ነበሩ መንግስት ሊቃን ነበሩ አሁንስ ሁሉም ነው ለወደፊቱስ የሰው ልጅና ኤአይ ሃይብሪድስ ናቸው የኡነት ምንጭ ማን ነበር ድሮ መንግስት ነበር ባለስልጣን ነበር አሁንስ መንጋው ነው ክራውድ ነው አልጎሪዝም ነው እንደገና ለወደፊቱስ አዳፕቲቭ ሲሙሌትድ እንትን የትርክት ኃይል ማን ነበረው ቶፕ ዳውን ነበር ድሮ ከላይ ወርታች ነበር አሁንስ ኔትወርክድ ነው ከላይም ከታችም ከላይም ምናምን ለወደፊቱስ ናሬቲቭ ፓወር ዊፐናይዝድ ነው እንደ ጦር መሳሪያ ጥቅም ላይ ይውላል ኦር ኮክሪኤትድ ይሆናል ጥሩ ከሆነ የሚዲያ ሎጂክ ምን ነበር ድሮ ሚዲያ ለምን ነበር የሚያስፈልገው በድሮ ጊዜ ኮንትሮል ለመቆጣጠር ነበር በአሁኑ ጊዜ ለኢንጌጅመንት ነው ፊውቸሩ ደግሞ በመጻኢው ጊዜ ደግሞ ኢመርሽን ነው ከአደጋ አንፃር ከሚያስከትለው ጉዳት አንፃር ብናየው በድሮ ጊዜ ፕሮፓጋንዳ ነው ዋን ዌይ ነው እንትን ያደርጋል በአሁኑ ጊዜ ዲስኢንፎርሜሽን ነው በመሰረቱ እንትን ያደርጋል በመጪው ጊዜ ደግሞ ሲንቴቲክ ኬኦስ ነው ሰው ሰራሽ ቀውስ የሚበዛበት ነው ይሄ ምን አይነት እድል ይዞ መጥቷል የሚባለው አሁን ለምሳሌ የድሮ ጊዜ ሚዲያ ኮሙኒኬሽን እና ናሬቲቭ ኮንቴክስት ምን ይዞ መጥቶ ነበር ማስ ሊትረሲ በከፍተኛ ደረጃ ህዝቡ እንዲማር ሚዲያ እውቀትን ይዞ ለህዝቡ ለብዙ ህዝብ እንዲያደርስ አድርጎታል በአሁኑ ጊዜ ማስ ሞቢላይዜሽን ነው ሊትረሲ ብቻ ሳይሆን በጣም ከፍተኛ የሆነ ህዝብ የማነቃነቅ እድል ወስዷል እንታምጥቷል በወደፊቱ ጊዜ ለወደፊቱ ደግሞ ሞቢላይዜሽን ብቻ ሳይሆን ማስ ፓርቲሲፔሽን ከፍተኛ የሆነ የህዝብ ተሳትፎ ንቅናቄ ተሳትፎና ዋናው ላይ እንትኑ የተሰራው ነገር ላይ ይሄን አርግ ሲባል የሚያደርግ ሳይሆን መጀመሪያው ነው ነገሩ ሲሰራ አብሮ የሚሳተፍ ዲዛይን ሲደረግ ሲታቀድ የሚያስብ ነው ኦር ማስ ዲስቶርሽን እንትን ነው ማለት ነው እያንዳ ሁሉም ኮንቴክስት የተያያዘ ነው የተገናኘ ነው ግን ሁሉም ኮንቴክስት ተመሳሳይ አይደለም አንድ አይነት አይደለም ሶ ኮንቴክስቶች መካከል አንድነት አለ ተመሳሳይነት አለ ልዩነት አለ ግንኙነትም አለ ምን ማለት ነው ለምሳሌ ስሜት ነገርን የምትቀበሉበት መንገድ ይወስናል ዓለም አቀፋዊ አውድ በሉት የግል አውድ በሉት በአጠቃላይ ሁሉም አውድ በስሜት የሚናጥ ነው ወይ ፍራቻ ይሰማችኋል ወይ ትዳከማላችሁ ወይ ተስፋ ታደርጋላችሁ ወይ ትቆጣላችሁ አውድ ትርጉምን ይወስናል አውድ አንድ ነገር የሚነገረው ነገር ሜሴጁ ወይ እንደውነት እንዲወሰድ ወይ እንዳደጋ እንዲወሰድ
ወይ እንደ ተስፋ እንዲወሰድ ወይ እንደ መከዳድ እንዲወሰድ ያደርጋል። ናሬቲቭ ፓወር የሚባል የትርክት ኃይል ኤቭሪዌር ገደብ የለውም። ትርክት የማይደርስበት ትርክት ኃይል ተጽዕኖ የማያመጣበት ቦታ የለም። ይሄ የሚሆነው ለምንድን ነው? ሁሉም አውድ ትርክት አለው፣ ስቶሪ አለው። ስቶሪው ምን ሊሆን ይችላል? ትርክቱ ምን ሊሆን ይችላል? ገዢ ሊሆን ይችላል፣ ዶሚናንት ሊሆን ይችላል፣ ኦር የሚፎካከር ሊሆን ይችላል፣ ኦር የተደፈቀ ሊሆን ይችላል ማለት። ሌላው ኮንቴክስት ኢዝ ዳይናሚክ። ኮንቴክስት የሚባለው ነገር አውድ የሚባለው ነገር በየጊዜው የሚቀያየር ነው። ኮንቴክስት ስታቲክ አይደለም፣ አንድ ቦታ ላይ የቆመ ነገር አይደለም። ከጊዜ ከሁኔታ ከኮሙኒኬሽን አንፃር እየተቀያየረ የሚመጣ ነገር ነው ማለት ነው። በኮንቴክስት ሌየሮች መካከል ያለው ልዩነት ምንድን ነው? ዓለም አቀፋዊ የሚባለው ኮንቴክስት ቀሰስተኛ ነው፣ መዋቅራዊ ነው። ይሄን የሚወስኑት ኃይሎች የጂኦፖለቲክስ ኃይሎች ናቸው፣ የቴክኖሎጂ ኃይሎች ናቸው፣ አይዲዮሎጂያዊ ፍላጎት ያላቸው እንትኖች ናቸው። ሶ ይሄን ዓለም አቀፋዊ አውድ በቀጥታ ተጽዕኖ ማሳደር ይከብዳል። ሶ አዳፕት ነው የምትለው፣ አላይን ነው ከሁኔታው ጋር የምትስማማው። ብዙ ኃይሎች ስለሆኑ አቅም ያላቸውም ስለሆኑ ኢትዮጵያ መታ ዓለም አቀፋዊ አውዱን አስተካክላለሁ ብትል ዓለም አቀፋዊ ሚዲያ ኮሙኒኬሽን ናሬቲቭ እንትኑን ማስተካከል ይከብዳል። ሶ አዳፕት ነው የምታደርገው፣ ከሱ ጋር መስማማት ነው። ማትቀይረው ነገር ካለ አይታችኋል። ቦክስ ሲማታ ማይሆን ሲሆን ሄዶ ያቅፈዋል። ቦክስ ያረጋል። መምታት አይቻልም፣ ቦክስ አይችልም አይደል? ሶ እንደዛ ነው፣ አቅፍ የምታቅፈው ነገር ነው። አገራዊ አውድ ትውልዳዊ ነው። በዋነኛነት የአገራዊ አውድን የሚያዋቅሩት ታሪክ፣ ፖሊሲና ጽንፈኝ ወይ ዋልታ ረገጥነት ወይ ፍትሃዊነት ናቸው። ሶ በዚህ ወቅት ሜሴጅ ትርክት መልእክት ስናወጣ ትውስታንና ማንነትን ያከበረ መሆን አለበት። የአመራር አውድ በጣም በፍጥነት የሚቀያየር ነው። ይሄን ሼፕ የሚያደርጉት ዋነኞቹ ኃይሎች ትምምን፣ አፈጻጸም፣ የስራ አፈጻጸምና ትምህርታዊ አቅም ነው። ሶ አመሪ የሆነ ሰው ፐርሴፕሽንን ጊዜ የጠበቀ መሆንና ቅቡልነትን ማኔጅ ማድረግ አለበት። የግለሰብ አውድ የሚባለው ከጊዜ ወደ ጊዜ ይለያያል። ነገሮችን የምታይበት መንገድ፣ የስሜት ሁኔታ፣ ሚዲያ፣ ብሊፍ፣ ኢሞሽን፣ ሚዲያ ይወስኑታል። ይሄ በጣም የተበታተነ እና ርህራሄን ለመፍጠር ኮኔክት ማድረግ የሚያስፈልገው አውድ ነው ማለት ነው። የሚዲያ ኮንቴክስት፣ የናሬቲቭ ኮንቴክስት እና የኮሙኒኬሽን ኮንቴክስት ልዩነታቸው ምንድን ነው? በፊት የሚዲያ ኮንቴክስት የሚባለው ነገር ጥቂት ድምጽ ያላቸው እና ቁጥጥር የሚደረግባቸው ፕላትፎርምስ ነበሩ። አሁን ሚዲያ የሚባለው ነገር ፍራግመንትድ ነው፣ የተማከለ አይደለም። ለወደፊቱ ሚዲያ ሲንቴቲክ ይሆናል፣ ኤአይ ኢምፓወርድ ይሆናል፣ ኢመርሲቭ ይሆናል። ናሬቲቭ ኮንቴክስት የሚባለው የትርክት አውድ የሚባለው በድሮ ጊዜ ግራንድ ሚዝስ፣ ትልልቅ እውነቶች፣ ትልልቅ ሚቶሎጂዎች፣ ትልልቅ ታላላቅ ጀግኖች ነበር እንት የሚሉት እና ሞራል ክላሪቲ፣ የሞራል ግልጽነት መፍጠር የሚፈልጉ ነበሩ። በአሁኑ ጊዜ የትርክት አውድ በጣም ጽንፈኝነት የሚታይ ፖላራይዝድ የሆነ ጥግና ጥግ የቆመንትን ነው፣ ኮንቴስትድ ነው፣ ቫይራል ይሆናል ወይ ደግሞ ከናካቴው የሚያየው ይጠፋል። ለወደፊቱ የትርክት አውድ ፕሮግራመብል ነው፣ ፕሮግራም ተሰርቶ ማለት ጋሚፋይድ ነው፣ በጌም እንትን የሚል ነው፣ አዳፕቲቭ ነው፣ ከሁኔታው ጋር የተስማማ መሄድ ነው። ለወደፊቱ የሚመጣው የኮሙኒኬሽን ኮንቴክስት የኮሙኒኬሽን አውድን ብናየው ደግሞ በድሮ ጊዜ የኮሙኒኬሽን አውድ ብሮድካስት ማድረግ እንደገና በጣም ቀሰስተኛ የሆነ ፊድባክ ግብረ መልስ ነበር የሚገኘው። በአሁኑ ጊዜ በጣም ኢንተራክቲቭ ነው፣ አልጎሪዝሚክ ነው። በሚመጣው ጊዜ ግን
የኮሚኒኬሽን አውድ ፕሬዲክቲቭ ነው፣ ሲሙሌትድ ነው፣ ኮክሪኤትድ ነው። ለምሳሌ ዓለም አቀፋዊ ሁኔታ አንድ ሁኔታ አጋጠመን ብል ኢኮኖሚክ ቀውስ መጣ በዓለም አቀፍ ደረጃ ይሄ ኢሚዲየትሊ አገራዊ አውዱን ይቀይረዋል። ኢንፍሌግ ዋጋ ግሽበት ተቃውሞ ምናምን ይመጣል። ይሄ ደግሞ ምን ያመጣል? የመሪዎች ህዝቡ በመሪዎቹ ላይ ያለው አመኔታ እንዲቀንስ ያደርጋል። ዘና ሄዶ ከፐርሰናል ከግለሰብ አውድ ጋር አንፃር የግለሰቦች ምናምን ኢንሴኩሪቲ እንዲሰማቸው ያደርጋል። ሶ እንዴት ነው ኮሚኒኬሽን አውድን ማዋቀር የምንችለው በናሬቲቭ ኮሚኒኬሽን እና ሚዲያ እንትን ላይ ያለ እንደሆነ the 5 steps ኮንቴክስት ሴቲንግ ሞዴል የሚባል አምስቱ ደረጃዎች ተጠቅመን ኮንቴክስትን አውድን ማዋቀር እንችላለን። አንደኛ ስካን ማድረግ ነው ስንጀምር። ሶ እዚህ ላይ ምን ማለት ነው? መቃኘት ዓለም አቀፋዊ፣ ግለሰባዊ፣ አገራዊ፣ መሪያዊ ግለሰብ እንትኖችን አውዶችን መታዘብ፣ ማወቅ፣ መመርመር፣ ዲኮድ ማድረግ፣ ብትንትን አድርጎ እንትን ማድረግ ነው። ሶ እዚህ ላይ የምንጠይቀው ስትራቴጂያዊ ጥያቄ በእኔ አካባቢ ምን እየሆነ ነው፣ ምን ምልክቶች እያየሁ ነው ብሎ እንትን ማድረግ ማለት ነው። ዘን ከቃኘን በኋላ ሴንስ ማድረግ እንዲሰማን ፊል ማድረግ አለብን፣ ሴንስ ማድረግ አለብን። ይሄን ከባህል ከክላይሜት ከስሜት አንፃር መተርጎማ ነው። ሶ ምንድነው ሰዎች ይሰማቻሉ ያለው? ምንድነው ሰዎች የሚፈሩት? ምንድነው የሚያስታውሱት? ምንድነው የሚፈልጉት ብሎ እንትን ማድረግ ነው። ዘን ቃኘን ሴንስ ያደረግን ዘን ቅርጽ መስጠት አለብን፣ ሼፕ ማድረግ አለብን። ሼፕ ማድረግ ማለት ምን ማለት ነው? አውዱን ማለት ነው። መልእክቱ ከሁኔታው ጋር የተስማማ እንዲሆን፣ ስዕሉ እንደዛ እንዲሆን ኦር ይህ የምትፈልጉትን ኮንቴክስት እንዲያመጣላችሁ የሚያስችል ጣልቃ ገብነት ሪፍሬም ለማድረግ ኮንቴክስቱን እንትን ማድረግ ማለት ነው። ሶ አሁን ባለው አውድ ውስጥ እንዴት አድርጌ ብናገር ነው ተደማጭ የሚሆነው? ምን ብዬ ብናገር ነው ውጤት ማመጣው ብሎ እንትን ማድረግ ነው። ዘን ሽፍት ያደርጋል። ቅርጽ አሳይዛችሁት ቅርጽ ማሳይዛችሁ ደግሞ ኮንቴክስቱ ሽፍት ያደርገ ማለት ነው። ሶ ሚዲያ ትምህርቶችን፣ ትርክቶችን የጊዜ ታይሚንግ በመጠቀም ኮንቴክስቱን ራሱ መቀየር ማለት ነው። እንዴት ነው ይሄ አሁን ያለሁበት አውድ ተቀይሮ ለለውጥ የሚመች አውድ ማድረገው ብሎ መጠየቅ ማለት ነው። ከዛ ሽፍት ያደረጋችሁት አውድ እንዲቀየር ያደረጋችሁት አውድ ሳስቴን እንዲያደርግ ኦቨር ታይም ኮንሶሊዴት እንዲያደርግ እንዲጸና መስራት ይጠይቃል። ሶ አዲሱን አውድ ሪኢንፎርስ የሚያደርጉ የሚያጠናክሩ ነገሮች መደጋገም፣ በፖሊሲ በሪቹዋል በፐርፎርማንስ ማስተጋባት ነው። ሶ እዚህ ላይ የሚጠየቀው ጥያቄ አሁን የፈጠርኩት አውድ እንዴት አድርጌ ነው የተጋጋና የሚታመን ቀጣይ እንዲሆን ማድረግ፣ እንዴት አድርጌ ነው ማጸናው ብሎ መጠየቅ ያስፈልጋል ማለት ነው። ምንድናቸው መርሆቹ? ስትራቴጂክ ኮንቴክስት ሴቲንግ መጀመሪያ ኮንቴክስት ይቀድማል፣ አውድ ይቀድማል ከመልእክት ይልቅ። ኮንቴክስት ሁል ጊዜ አውድ ሲጀምር ኢሞሽናል ነው፣ በስሜት ነው። ከዛ በኋላ ነው ራሽናል። ሲጀምር ራሽናል አይደለም፣ ስሜት ነው ፍሬሙን የሚያበጀው። ፍሬሙን ኋላ ላይ የወሰናችሁት መጀመሪያ በስሜት ትወስናላችሁ፣ በሎጂክ ራሽናላይዝ ታደርጉታላችሁ ማለት ነው። ሶስተኛው ኮንቴክስት ካን ቢ ኢንጂነርድ። የተረጋጋ ነገርን እንደ ቀውስ ማቅረብ ይቻላል። አለመታመን ውስጥ ቅቡልነት መፍጠር ይቻላል። ተቃውሞን ወደ ድጋፍ መቀየር ይቻላል። አንድነትን ወይ ልዩነትን መፍጠር ይቻላል። ህብረተሰብ እንዲያምጽብ ማድረግ ይቻላል። ኦር ያሰብከውን ለውጥ ተቀብሎ ደግፎ እንዲሄድ ማድረግ ይቻላል ማለት ሶ የኮንቴክስት ኃይል ምንድነው? ኮንቴክስት ማዋቀር ሲያቅተን ምን ከፍለው ዋጋ ምንድነው የሚለውን
የኔልሰን ማንዴላ ኤግዛምፕል እንዴ ኮንቴክስት ምንድነው ድረ አፓርታይድ ደቡብ አፍሪካ ጥልቅ የሆነ የዘር ክፍፍል ጥላቻ የነበረበት ነጮቹ በጣም የፈሩበት ጥቁሮቹ በጣም የተሰቃዩበት ወቅት ነው ማንዴላ ምንድነው ያደረገው የራግቢ ቡድኑ ኳስ እንትን ኳስ ሳይሆን ያው ራግቢ የሚባለው ነገር ሲጫወት ኖርማሊ ራግቢ የነጮቹ ባህል ነው ኦኬ የነጮቹ ባህል ነው እና ጥቁሮቹም እንዲገባ አደረገ ነጮቹ አይ የኛ ጊዜ ደርሷል ብሎ ጥቁሮቹ ኮምፕሊትሊ ሳይወጡ ነጮቹም ጥቁሮቹም ገብተው እንዲጫወቱ አደረገ እና በ1995ቱን የራግቢ ወርልድ ካፕ ጥቁሮቹና ነጮች ተጫውተው አሸነፉ ከዛ ደቡብ አፍሪካውያን በከፍተኛ ደረጃ ነጩም ጥቁሩም እየጮኸ ምናምን ያለ እየጨፈረ አከበረው ዩኒቲ መጣ ማለት ግን ነጮቹ ተጫዋቾች እንዲወጡ ከፍተኛ ዘመቻ ነበር እና ማንዴላ እንዲወጡ ማድረግ ይችላል ነበር ገፍቶ አልፎ ነው ሄዶ እንትን ያደረገው እና መበቃቀል ጥቁር ነጩ የነበረኝ ነገር እንዳልቀማ እንዴት አድርጌ እንትን ልበል ጥቁሩ የደረሰብኝን 500 አመት 400 አመት የደረሰብኝ በደል እንዴት አድርጌ ሂሳብ ላወራርድ ብሎ የሚያስብበትን ነገር ኮምፕሊትሊ ባፍጢሙ ደፍቶ ደቡብ አፍሪካውያን በአንድነት የሚያከብሩትን በዓል እናንተና አጠቃላይ ሀገራዊ አንድነት ተፈጠረ ማለት ሶ ማንዴላ እዚህ ላይ ምንድነው ያደረገው ማንዴላ ስለ አንድነት አይደለም የተናገረው ስለ አንድነት ብቻ አይደለም የተናገረው አንድነት የሚፈጣበትን አውድ ነው የፈጠረው በደቡብ አፍሪካ መሬት ላይ አንድነት የሚበቅልበት አምድ እንትን አውድ አልነበረም በፍጹም ደቡብ አፍሪካ ራሷን ያዘጋጀችው ለበቀል ነው ጥቁሩ ሂሳብ ላይ ያወራል ነጩ ደግሞ ለዘመናት ያደረሰው ሰቆቃ በምትኩ ዋጋ እንዳይከፍል ለጥቁሩ እንዳይንተባ ታንክ ሁሉ ገዝቶ ያስቀመጡበት ወቅት ነው በቃላት አይገለጽም የነበረው ፍራቻ ኢንቪክተስ የሚለውን ፊልም ብታዩት ታለቅሳላችሁ እኔ ኦክስፎርድ ተማሪ ሆኜ ኢንቪክተስን አይቼ ዶርም ገብቼ የጻፍኩትን ግጥም ብታዩ ግጥም ጽፋለሁና it was a very passionate thing the way ምን አይነት ፕሬሸር ውስጥ ሆኖ አቺቭ እንዳደረገው አስገራሚ ሰው ነው ማንዴላ ኢምፕሬሲቭ ማንዴላ የሚያናንቁ ሰዎች አሉ የሚቀጥለው የአመራር ትውልድ ስራ ነበር ማስተካከል ማንዴላ ደቡብ አፍሪካን ያው ከተአምር ይሄ ነው ከማይባል ጉድ እልቂት ነው ያወጣት እና he's a very powerful moral leader በፍጹም ደቡብ አፍሪካ ውስጥ በዛ ጊዜ አንድነት የሚባለው ነገር ማሰብ እንግዲህ ደቡብ አፍሪካውያን ጥቁሮቹ ከ15ኛው ክፍለ ዘመን ጀምሮ ነው ይሳደዱት አንድ ባስ መጠቀም አትችልም አንድ መጸዳጃ መጠቀም አትችልም አንድ ምናምን አትችልም እኛ እኮ አሁን ምን ድሮ ምናምን ብለን የምንጣላው እኮ ሌላ ነገር እኮ ነው ቶታሊ እነሱ እኮ ከዳች መተው ነው ያደረጉት ኔዘርላንድስ በስተት ቻይና ሄድን ብለው ኬፕ ታውን ተሳስተው ነው የመጡት እንግዲህ በኬፕ ታውን ቻይና ሄድን ኬፕ ኦፍ ጉድ ሆፕ ብለው እና ድንገት መተው ለብዙ ዓመታት የነበረው ማህበረሰብ ያላደረሱበት ነገር ያላደረጉት ነገር የለም በጣም ያ ግን ገንዘቡ ምኑ መሳሪያው በእጃቸው ላይ ነው ያለው ሶ ተጨረሳላችሁ ቢባሉ ዝም አይሉም ብቻ ሳይሆን አሜሪካ እንግሊዝ ካናዳ አውስትራሊያ ከነሱ በስተጀርባ አውሮፓ ህብረት ፕሮቴክት ያደርጋቸዋል ብዙ ነገር ይሁን ነበር ዓለም አቀፋዊ ቀውስ ነበር የሚመጣው he prevented a lot of things so አውድን አለመረዳት ከፍተኛ ዋጋ ያስከፍላል ፋታል ነው ይገላል አመሰግናለሁ በዚህ ጨርሻለሁ